የአርሰናሉ አሰልጣኝ ሚኬል አርቴታ ዛሬ ምሽት 4:30 ከብራይተን ጋር ጨዋታቸውን ከማድረጋቸው በፊት በሰጡት ጋዜጣዊ መግለጫ ከብራይተን ጋር የምናደርገው ጨዋታ ከባድ ይሆናል፣ ተጫዋቾቹ ምን ማድረግ እንደሚፈልጉ የሚያውቁ ናቸው፣ ጥሩ አሰልጣኝ ያላቸው፣ ጨዋታውን ለማሸነፍ ሁሉንም ነገር እናደርጋለን ብለዋል። ካይ ሃቨርትና ማርቲን ኦዲጋርድ ከጨዋታው በፊት ያለውን የልምምድ ሁኔታ አይተን የምንወስነው ነገር ይኖራል። ቤን ዋይት ለጨዋታው አይደርስም። ማክስ ዶማን ተመልሷል። ራይስ በጣም ደህና ነው፣ በጥሩ ሁኔታ ልምምዱን ሰርቷል ካሉ በኋላ የዛሬውን የመጨረሻ ልምምድ አይተን መሰለፍ አለመሰለፉን ከጨዋታው በፊት እንወስላለን ካሉ በኋላ የቆም ኳሶችን በተመለከተ ቡድን ላይ ስለሚነሳው ትችት ጥያቄ የቀረበለት አርቴታ በጨዋታው በሁሉም የመጫወቻ ቦታዎች ምርጥ ለመሆን ጥረት እናደርጋለን። ትችት ይኖራል፣ ግን የስራው አንድ አካል ነው። አሁንም ራሳችንን ለማሻሻል የበለጠ መማር አለብን ሲል ሚኬል አርቴታ አስተያየቱን ሰጥቷል። የቼልሲው አሰልጣኝ ሊያም ሮዜኒየር ከአስቶን ቪላ ጋር ላለባቸው ጨዋታ አስቀድመው ጋዜጣዊ መግለጫ ሰጥተዋል። የአስቶን ቪላ ተጫዋቾች በተለይም አጥቂዎቹ በጣም ድንቅ ናቸው፣ ጥንካሬያቸውን እናውቃለን፣ ከባድ ጨዋታ ይሆናል ብለዋል። እኛ ግን ማሻሻል ያሉብን ነገሮች አሉ። ከማዕዘን ምት የሚቆጠሩብንን ጎሎች መቆጣጠር አለብን። ይህ ካልሆነ ጥሩ ውጤት ማስመዝገብ አንችልም ካሉ በኋላ በየጨዋታዎቹ ቀይ ካርድ እያየን ጨዋታዎችን ማሸነፍ የሚቻል ነገር አይደለም። ኤንዞ ፈርናንዴዝ የቡድናችን መሪ ነው። እንደ ቡድን ግን በጨዋታ ላይ ዲሲፕሊን መሆን አለብን። ፔድሮ ኔቶ ቡድኑን ይቅርታ ጠይቋል። ማርክ ኩኩሪያ በዛሬው ጨዋታ መሰለፍ እንኳን ባይችል ለሬክሳሙ ጨዋታ የመድረስ እድል እንዳለው ይሰማኛል። ኤስቴቫ ዊሊያን በዛሬው ጨዋታ የመሰለፍ እድሉ ሰፊ ነው፣ ግን የመጨረሻ ጉዳዮችን ማየት አለብን። ጨዋታውን ማሸነፍ እንፈልጋለን። ቪላ ጠንካራ ቡድን ነው። ኤምሪ ቡድኑን ላለፉት ዓመታት ታላቅ ማድረግ ችለዋል። ክብር መስጠት እፈልጋለሁ። አሰልጣኙ ምን መስራት እንዳለባቸው ያውቃሉ። ለማንኛውም ለጨዋታው ተዘጋጅተናል ሲሉ የቼልሲ አሰልጣኝ ሊያም ሮዜኒየር ሀሳባቸውን አጋርተዋል። ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ዛሬ ምሽት 5 ከሩብ ከኒውካስል ዩናይትድ ጋር ጨዋታቸውን ከማድረጋቸው በፊት በሰጡት ጋዜጣዊ መግለጫ ወደ ክለቡ ከመጣው ጊዜ ጀምሮ ብዙ ነገሮችን እየተማርኩ ነው። ቡድኑ የተሻለ ውጤት እንዲያመጣ እየሰራን ነው። አስደናቂ ነን ብዬ መናገር ግን አልችልም። ጨዋታዎችን እንዴት ማሸነፍ እንዳለብን መረዳት ይጠበቅብናል። ጥሩ ስብስብ አለን። ደጋፊዎቹ የሚገባቸውን ነገር መስጠት እንፈልጋለን። ብሩኖ ፈርናንዴዝ ለብዙ ዓመታት በክለቡ መቆየት ችሏል። በተለያዩ ጊዜያት ስኬታማ ጊዜንም አሳልፏል። ብቃቱንም አሳይቷል። ክለቡ በተቸገረበት ጊዜና ጥሩ በሆነበት ሰዓትም ብሩኖ አለ። ወጥ የሆነ ብቃትንም ያሳያል። ብሩኖን በተመለከተ ተጨማሪ ነገር መግለጽ አልችልም፣ ግን እርግጠኛ ነኝ እዚህ ክለብ ውስጥ እንደሚቆይ ብለዋል። ለኤዲሃውና ለኒውካስል ዩናይትድ ተጫዋቾች ክብር አለኝ። አንዳንዶቹን በደንብ አውቃቸዋለሁ። ሃሪ ማጓየርና ሉክ ሾው ጉዳት አላጋጠማቸውም። በዛሬው ጨዋታ ላይ የመሰለፍ እድል ሊኖራቸው ይችላል፣ ግን ሁሉንም ነገር ከጨዋታው በፊት ማየት አለብን ሲሉ ማይክል ካሪክ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ኢራን ብሔራዊ ቡድን ሀሳባቸውን አጋርተዋል። ከሰሞናዊው የአሜሪካ እስራኤል ጦርነት ጋር ተያይዞ በተለይ ስፖርቱ ላይ ብዙ ሀሳቦች እየተነሱ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ብሔራዊ ቡድን በተመለከተ ሀሳባቸውን ገልጸዋል። ኢራን የተሸነፈች ሀገር ናት ብዬ አስባለሁ። እነሱ በጭስ ውስጥ ይገኛሉ። የኢራን ብሔራዊ ቡድን ለዓለም ዋንጫው ትሳተፋለች ወይ የሚለውን ጉዳይ በተመለከተ በዓለም ዋንጫው ብትሳተፍ ግድ የለኝም። የፊፋ ዋና ጸሐፊ የሆኑት ማቲያስ ግራፍስትሮም እንደተናገሩት ትኩረታችን ሁሉም ሰው የሚሳተፍበት ደህንነት የጠበቀ የዓለም ዋንጫ እንዲኖር ማድረግ ነው። ለዚህም እየሰራን ነው። ኢራንም ብትሆን ልክ እንደ ሌሎቹ ሀገራት በዓለም ዋንጫው የምንመለከታት ይመስለኛል ሲሉ ገልጸዋል። የፊፋ ሰዎች በተለይም ጂያኒ ኢንፋንቲኖ የኢራን ብሔራዊ ቡድን ለዓለም ዋንጫ መመልከት እንደሚፈልጉ የተነገረ ይገኛል። ከዚህ ጋርም ተይዞ የዓለም ዋንጫው ከመጀመሩ በፊት የፊፋ አመራሮች የኢራን እግር ኳስ ፌዴሬሽን ሰዎችን ለማነጋገር ቀጠሮ እንደያዙ ብዙዎች በመዘገብ ላይ ይገኛሉ። የኢራን እግር ኳስ ፌዴሬሽን አመራሮች ግን አሁን ባለ ሁኔታ ለዓለም ዋንጫው አንሳተፍም፣ የሚፈጠረውን ነገር ግን አብረን ማየት እንፈልጋለን ሲሉ ሀሳባቸውን ገልጸዋል።